በጣም ብዙ ጊዜ ሆኖናል። ከሩዝ አበባ ላይ ሩዝ አይቻለሁ አንቺን የሚመስል ፈልግ ያጥቻለሁ እያለ መጣ ናቲ ማለት ነው። ሄሉሻ ደግሞ አየሁት ሁሉንም አየሁት እንዳንተ የሚስማማኝ የለም ያገኘሁት እያለች ዛሬ እኮ አሸብረቅ ብሏል። እኔ ደግሞ እንግዲህ ያን በማስመልከት ምን የመሰለች አልጋ ሽብርቅርቅ አድርጌ ፈርሸላችኋለሁ ትላላችሁ። ዝም ብሎ ሳይሆን ዞሮ ዞሮ ማለት ነው ተግባብተው ሁሉ ነገር ጨርሰው ናቲ ራሱ በጣም ገርሞታል። እኔ ጋ ሳለች እንደዚህ አታምርም፣ ያኔ ውበት አልነበረሽም፣ ዛሬ ላይ ደግሞ በጣም አምሮብሻል። እኔ እንክብካቤ ስላነሳኝ ነው ለምንድን ነው ብሎ ለጠየቃት ጥያቄ ሰምታችኋል። እንግዲህ ሰው ልጅ በነገራችሁ ላይ ነግሬያችኋለሁ፣ አያችሁት አይደለ? እኔ ትናንትና ያልኳችሁ ነገር ናቲ ማለት በልጅነታቸው ምንም ነገር ባላወቁበት ታይም በዛ ላይ ደግሞ ኦሪጂናል ፊት ይዛ እንደዚህ ተቀባብተው ምን ብለው ራሳቸውን ጠብቀው ሳይሆን በቃ በልጅነት አያችሁት። እውነተኛ ፍቅር በማንነታችሁ የሚያፈቅራችሁ ነው። ለዛም ነው እኔ ትናንት የሰራሁትን ቪዲዮ ሰምታችሁ ከሆነ እንደዚህ ያልኳችሁና እኛ የዛሬ ዓመትና ዘንድሮ ያለንበት ሁኔታ እንለያያለን። ሀገር ሳንወጣና አሁን ያለን ሁኔታ ይለያያል አይደለ? እና በዛን ሰዓት እሱ በነበረበት ሰዓት አንደኛ ያመኝ ነበራል፣ ሁለተኛ ደግሞ ገና ልጅነትም ስላለ ከእሱ አንጻር ያው ራስን የመጠበቅ እንትኑ ላይኖር ይችላል። እና ከዚህ አንጻር ያንም ነገር ሊሆን ይችላል እንዳለችው ሁሉ እውነቱን ተናግራለች። ስለዚህ አሁን ላይ ደግሞ እሱ ድሮም እውነተኛ ፍቅር ስለሆነ በዛ ማንነቷም ይወዳታል። አሁን ደግሞ የበለጠ እንዲወዳት ሆናለች። በቃ ሲተቃቀፉ ያለው ሪያክሽን አይታችሁታል። እውነት ለመናገር እንባና በቃ ደስታ የሆነ ነው። ሁሉም ተመልካች ግን በጣም መልካም ልብ እንዳላቸው በእውነተኛ ፍቅር የምታምኑ በጣም ብዙ ሰዎች አላችሁና እኔ እንጃ ከነሱ ቤት ያየሁት ኮመንት ሁሉም ሰው በቃ በጣም ደስ ብሎታል። እና የሰው ደስታ የሚያስደስታችሁ ሁሉ ለሁላችሁም መልካም ህይወት ይወፍቃችሁ። ስደት ዓለም ላይ ያላችሁ እህቶቼ ከኔ ጀምሮ አላህ የራሳችንን ህይወት ይወፍቀንና እውነት ሀገራችን ለካ እንደዚህ ታምራለች። እኛ እኮ እያንዳንዱ ነገር ስንወጣ ምንም ያየነው ነገር የለን። በልጅነታችን ወጣን እስካሁን ድረስ ተመልሰን ሀገራችንን የሰው ሀገር ነው እንጂ የምናየው የሀገራችንን ምንም የምናየው ነገር የለና እኔ እንጃ የተቀመጡበት ቦታ በጣም ነው የሚያምረው። በቃ ሀገራችን እንደዚህ ታምራለች እና አላህ ደግሞ እንደዚችን እነሱ እንደዛ የሚያሳልፉባትን አገር እኛም ደግሞ ተመልሰን እምናያት ያድርገን። የምናሳልፍ በሀገራችን ላይ በብሩህ አእምሯችን ማለት ነው። እዚህ ሀገር ወተን ልናሳልፍ እንችላል፣ ግን ደግሞ ማን እንዲያገር ነፋስ የሆነት በዛ ላይ ነጻነቱ ሀገራችን ማለት ነውና ሁላችንም ለዛ ያብቃን ማለት ነው። እድሜና ጤና ይስጠን ሁላችንንም። መልካም ህይወት ይወፍቃችሁ። የእውነቴን ነው የምነግራችሁና እኔ በህይወት የምመኘው ነገር ሰላም ያለው ህይወት ነው። አልሐምዱሊላህ እኔ አሁን ላይ በቃ ደስተኛ ነው ስነግራችሁ። አልሐምዱሊላህ ለሁላችሁም ደስተኛ ህይወት ይወፍቃችሁ። ትዳር የሌላችሁ ደግሞ አላህ መልካም ህይወት ይወፍቃችሁ። ዱአ አድርጉ። እናንተ መልካም ሁኑ፣ እመኑ፣ መልካም ነገር ይሰጣችኋልና በቃ በህይወታችሁ ምንም ነገር አይኖር፣ ግን ደግሞ ሰላም ያለው ህይወት ተሳስባችሁ የምትኖሩት ህይወት በጣም ነው የሚያስደስታችሁ። በቃ ስተኙ እንቅልፋችሁ እንደፈለጋችሁ ነው የምተኙት። እንቅልፍ ይዛችኋል። በቃ ሰውነታችሁ ራሱ በቃ አይምሯችሁ ሰላም ነው፣ ደስተኞች ናችሁ። የእውነቴን ነው የምነግራችሁ እና ለሁላችሁም ሰላም ያለው ህይወት ይወፍቃችሁ። ትዳር ውስጥ ያልገባችሁ ሰዎች ከመግባታችሁ በፊት እንደዚህ በከለር በምናምን አትሸወዱ። ትክክለኛ በቃ አላህ ካላላችሁ በመልኩም ቆንጆ ባስተሳሰቡም ቆንጆ በሁሉም ቆንጆ የሆነ ሰው ይስጣችሁ። ግን ደግሞ ከመልክ ልቅ ምንድን ነው የሚባለው? ከመልክ ዲል ያምራል ነው የሚባለው። እና ሰላም እናንተ አይዋ እና ውድ ቤተሰቦች እንግዲህ እዚህ ሀገር ላይ ስደት ላይ ለፍታችሁ ስትሄዱ የሚረዳችሁ ሰው ያስፈልጋችኋል። እና ከምንም በላይ የሚረዳችሁን ሰው ምረጡ። ሰላም የሚሰጣችሁን እንዲህ በትልቁ በትንሹ የሚጨቃጨቃችሁን ሳይሆን በቃ እናንተ ሀታ ስልክ በማንሳት ባለማንሳት ሊሆን ይችላል። እናንተ እዚህ ጋር ስራ ውስጥ ሆናችሁ ሳታነሱ ስቀሩ ሌላ ሰው ጋር እያወራሽ ነው፣ እንደዚህ እያልሽ ነው ምናምን እንደዚህ አይነት አመለካከት ያላቸው ሰው ማለት ነው። ግን የሚረዳችሁ ሰው በቃ ስልክ እንኳን ባታነሱ በቃ አልተመቻትም፣ ስራ በዝቶባት ነው እንደዚህ በቃ መልካም ያላቸው አመለካከት ለእናንተ ሰላም የሚሰጣችሁ ሰው ይወፍቃችሁ ማለት ነው። አንደኛ ትዕግስት የለንም አሁን ላይ ለዚህ መጨቃጨቃን ሰው ጋር መኖር ከባድ ነው እና ሰላም ያለ ህይወት ይወፍቃችሁ እላችኋለሁ። ሁሌም ዱአዬ ነው ለሁላችሁም ማለት ነው። እና ሄሉሻና ናቲ እውነተኛ ፍቅር ያ ነው። በቃ በጣም ነው ደስ የሚለው። እንጃ ሁሉን ይቅር ባይ እንደሆነ በቃ እውነተኛ ፍቅርን በአፍ ሳይሆን በተግባር ያሳዩና ቢኖሩ እነሱ ናቸውና
አንዳንድ ሰዎች ደግሞ ነበራቸውና ለካ ያብጋ ያልሆነችበት ምክንያት እንዳልክ ጋ ያልሆነችው ለዛ ነው። እንዳልካላችሁትም ያባላችሁትም ዝሮ በነበራቸው ጊዜ ጥሩ ጊዜያቶችን ለነሱ ሁናለች። ነገር ግን በራሳቸው ችግር እሷ ጋር ተለይተዋል አይደለ? በራሳቸው ምክንያት ነው። በራሳቸው ምክንያትና ሲኖሩ ሰላም አልሰጧትም። ገባችሁ አይደል? እሷ ደግሞ እነሱ ጋር ብትሆንም ለእሱ ያላትን ቦታ ሁሌም ትናገር ነበረ። ያለፈ ማንነት ቢሆንም ግን ደግሞ እነሱ ጋር ህይወቷ መጥተዋል። በነበራቸው ጊዜ ግን እሷ ምንም ያረገቻቸው ነገር የለም። እንዳልክም እያስመሰለ ነው። አይታችኋል እንግዲህ ባለፈው ያብጋ ሁና ሲያያት እንደዛ ሲያስመሰል ነበረ። ግን ደግሞ ዝቅ ብሎ እንኳን ይቅርታ አልጠየቃትም። የሚያጠፋውን ነገር እንኳን እንዲህ ነው አላላትም በሰዓቱ ላይ አይደለ እንዴ? ስለዚህ የሰው ልጅ እንኳን ላጠፋው ጥፋት ይቅር ማለት ይቅርና ባላጠፋው ጥፋት ይቅር ብሎ የሚሄድ እንግዲህ ናቴን አስቡ። ናቲ እና እሷ በተለያዩበት ታይም ናቲ ከሷ ወዲህ ጓደኛ ሊያዘም እንግዲህ ባየ ነው መልኩ የውስጡን አላህ ነው የሚያውቀው። ነገር ግን በዚህ በሚዲያ ላይ እያወጣው ምንም ነገር የለም። ሰው ጋር አልመጣም አይደል? ግን እሷ ጀምራ አይቷታል። ያም አልበግረውም። ያንን ነገር እንትን ብሎ እንደውም መጥቶ ነው ሰርፕራይዝ ያደረጋት። ይኸው አሁን ያን ነገር ሁሉ ትቶ ደስተኛ ሆኖ እየኖረ ነውና ሰው ማለት ይሄ ነው እንጂ ዝም ብሎ እዚህ ለራሱ ጥቅም የራሱን ዩቱብ ለማንቀሳቀስ ብቻ ዝም ብሎ ማዘብዘብ ይሄ ትርጉም አልባ ነውና የሰው ልጅ ተግባር ይፈልጋል። ሴት ልጅ ደግሞ ከልቦ የምትወድ ሴት በመላስ አትሸወድም። አይታችኋታል ሄሉን አይደል? እንደዛ እንዳልክ ሲለፈልፍ አንድ መልስ እንኳን አልሰጠችውም። ለምንድን ነው? እውነተኛ አፍቃሪ ሰው ተግባር ይገዛናል። እኔ አሁን በመላስ እንዴት ብያለም ነው። ተግባር ካለው ተግባር አለው። ተግባር ካለው ደግሞ አንድ እርምጃ ሲራመድ እኔም አንድ እራመዳለሁ። ወደ ኋላ ከሆነ ደግሞ ወደ ኋላ ነውና በቃ በራሳችሁ ኮንፊደንስ ያላችሁ ሰዎች እነሱ እየበደሏችሁ እያሏችሁ እያስመሰሉ የምንኖርበት ምክንያት የላችሁም። ኮንፊደንስ ካላችሁ ደግሞ ሁሌም ደስተኛ ናችሁ። ለማንኛውም ቻናሌን ሰብስክራይብ ያርጋችሁ አበረታቱኝ። ወዳችኋለሁ። አሰላሙ አለይኩም ማለት ነው።